ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አንድ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የጂያኒ ኢንፋንቲኖን ጉዳይ በማንሳት እንጀምር። ከራሳቸው ፕሮፖዛል በኋላ እንግዲህ ብዙ ነገሮች ተከስተዋል። አሁን ቀጥሎ የፊፋ ፕሬዚዳንት ስለመሆናቸው ምንም አይነት ማረጋገጫ የላቸውም አይደለ? ብዙ ነገሮች እየተነሱ ይገኛሉ። እንመልከተኝ ጉዳይ ልክ ነው። ምሳ ትላንትና እናነሳዋለን ብለን ነበር። በተለይ ደግሞ ለዚህ እንደገና ስለ ኢንፋንቲኖ እንድናነሳ ምክንያት የነበረው የእስያ እግር ኳስ ኮንፌዴሬሽን፣ የሰሜን አሜሪካን የካሪቢያን ሀገራት እግር ኳስ ኮንፌዴሬሽን ኮንካካፍ የሚባለውና የአውሮፓ እግር ኳስ ፌዴሬሽን ዩኤፋ በጋራ ያወጡት ደብዳቤ ነበር የኢንፋንቲኖን ጉዳይ በተመለከተ ማለት ነው። እና በቀጥታ ሰውየው ከስልጣናቸው አሁን እንዲለቁ የሚጠይቅ አይነት የሚመስል እና ባለፈው እንደ ማስፈራሪያ ብቻ ተጠቅሶ የነበረው በፊፋ ውድድሮች ላይ የዩኤፋ ፌዴሬሽኖች እንዳይወዳደሩ አቋም የተያዘበት ጉዳይ አሁንም ሊጸና እንደሚችል የሚያሳይ ተጨማሪ ፕሮፖዛል መቅረቡ ነው። እና ብዙሃን መገናኛዎች በተለይ ትላንትና ከትላንት በስቲያም ሰኞ ጠዋት ስለነበር ደብዳቤው ይፋ የተደረገው ወይም በብዙሃን መገናኛዎች በኩል የወጣው ሰውየውን ዋናው ዓላማ ሰውየው በ2027 መጋቢት በሚደረገው የፊፋ ፕሬዝዳንት ምርጫ ላይ እንዳይወዳደሩ ለማሳሰብ የተደረገ ነው። ካፍ ብቻ ነው አሁን እንግዲህ ሙሉ ለሙሉ በሚባል ደረጃ እስካሁን ድረስ ባለው የሀገራት አቋም፣ ለነገሩ እያንዳንዱ ፌዴሬሽን እየወጣ በተናጠል እኔ ኢንፋንቲኖን በሚቀጥለው ምርጫ መርጣለሁ እያለ ሲናገር ብዙ አንሰማም። በሌሎች አንዳንድ ፌዴሬሽኖች ውስጥ እንዲህ አይነት አቋም ተይዞ ሲንጸባረቅ እንሰማለን። ለምሳሌ ወዲያው የዌልስና የእንግሊዝ እግር ኳስ ፌዴሬሽኖች ወይም ማህበራት ከዚህኛው ባለፈው ብዙ ስንወያይበት ከነበረው ፊፋ የዓለም ዋንጫውን 20% የዓለም ዋንጫ ብቻ ሳይሆን ሌሎቹንም በፊፋ ስር የሚደረጉትን ዓለም አቀፍ ውድድሮችም ጭምር የሚያካትት ነው። ያው ትልቁ ውድድር የዓለም ዋንጫ በመሆኑ ምክንያት እንጂ የወንዶቹም የሴቶቹም የዓለም ዋንጫዎችና በወንዶቹም በሴቶቹም የሚደረጉት ሁሉም የእድሜ እርከን ውድድሮችን 20% ስቴክ ፕራይቬታይዝ የማድረግ ለፕራይቬት ኢንቨስተር ፕራይቬታይዝ የማድረግ ሳይሆን ለፕራይቬት ኢንቨስተር የመሸጥ ፕሮፖዛል ይፋ ከተደረገ በኋላ አንዳንድ ፌዴሬሽኖች ወጥተው በቃ ከዚህ በፊት ባለፈው ኤፕሪል አካባቢ ሰጥተውት የነበረውን ኢንዶርስመንት ወይም ኢንፋንቲኖን እንመርጣለን የሚለውን አቋማቸውን መልሰው ሲያነሱ ያየናቸው ፌዴሬሽኖች አሉ። በአፍሪካ እስካሁን ድረስ ካልተሳሳትኩ አልሰማሁም በይፋ ኢንፋንቲኖን ደግፋለሁ ብሎ የተናገረ አንድም ፌዴሬሽን የለም። አልደግፍምም፣ በሚቀጥለው ምርጫ ከሳቸው በተቃራኒ እቆማለሁ ያለም የለም። ግን አሁን በጠቅላላው ይህንን ጉዳይ በተመለከተ ለይቶለታል አቋሙን ያላሳወቀ እና በኢንፋንቲኖ ደጋፊነት የሚፈረጀው ካፍ ነው። ግን በሌሎቹ እግር ኳስ ኮንፌዴሬሽን እና ኮንሜቦልም ልክ እንደዚሁ የደቡብ አሜሪካ ሀገራት እግር ኳስ ኮንፌዴሬሽን እንደዚሁ ግን እዛ ውስጥ የተቃውሞ አቋም ያላቸው መኖራቸው እንደተጠበቀ ሆኑ። አንድ ደብዳቤው ከላይ ሲታይ በዩኤፋ በኮንካካፍና በኤኤፍሲ ወይም በኤዥያን እግር ኳስ ኮንፌዴሬሽን በሶስቱ የወጣው ደብዳቤ ለእግር ኳስ ቤተሰብ ተብሎ የተገለጸ እና መጨረሻ ላይ የኢንፋንቲኖ ስም በስም ያልተጠቀሰ ቢሆንም ግን በግብር ያደረጉት ነገር ተጠቅሶ የጋራ እምነትን ለግል ጥቅም በማዋል የእምነት ማጉደል ተግባር ተፈጽሟል። ጂያኒ ኢንፋንቲኖ አይል ግን ጂያኒ ኢንፋንቲኖ ማለትም አይጠበቅበት። የዚህ ፕሮፖዛል ዋናው አክተር በፊፋ በኩል ኢንፋንቲኖ በመሆናቸው ምክንያት ማለት ነው። እና ደግሞ በስም ባይጠቀሱም ግብሩ ደግሞ የዓለም ዋንጫን ስቴክ መሸጥ ነው። ስለዚህ ያም ስፔሲፋይ ተደርጎ ተጠቅሷል። እና በጣም ትልቅ ኢረር ኦፍ ጀጅመንት ወይም የውሳኔ ስህተት ያለበት ስልጣንን ያለ አግባብ በማታለል መጠቀም ኦቶሪቲ የተሰጣቸው ሰውየው የፊፋ ፕሬዝዳንት እንዲሆኑ የተደረገው ለጠቅላላ የእግር ኳስ ቤተሰብ ጥቅም ሲባል እንጂ እሳቸው እንደፈለጉ አቢዩዝ እንዲያደርጉት አይደለም የሚል ባለፈው 10 ዓመት
በእግር ኳስ ውስጥ ትልቅ እድገት አለ። 10 ዓመት ማለት ኢንፋንቲኖ ከመጡበት ጊዜ ጀምሮ ያለውን ማለት ነው። 2016 ላይ ነው የፊፋ ፕሬዚደንት ሆነው እንግዲህ የነ ጆሴፍ ሴብላተር ዘመን ካበቃ በኋላ የፊፋ ፕሬዚደንት ሆነው የተመረጡት የድሮ የዩኤፋም ደግሞ የፊፋም ሰው የነበሩ በእግር ኳስ ቢሮክራሲ ውስጥ ረጅም ጊዜ የቆዩ ሰው ናቸው። ግን በጠቅላላው ይሄ የጋራ ጥረት ነው። እውነተኛ እድገት ቢኖርም ለአንድ ግለሰብ ብቻ የሚሰጥ አይደለም እና የእግር ኳስ ከፍጥረቱ ጀምሮ ያለ አንደኛው ጥንካሬ ከጨዋታውን ባህሪ ከስፖርቱን ባህሪ ያለው አንደኛው ጥንካሬ ዩኒቲው ነው፣ አንድነቱ ነው። ስለዚህ ያለው አስተዳደር እግር ኳስን የሚያገለግል እንጂ እግር ኳስን ሊቆጣጠረው የሚሞክር መሆን የለበትም። አት ሰርቪስ ኦፍ ጌም ነው መሆን ያለበት ይላል እና እንዲሁ ከላይ ሲታይ ለስላሳ ከስልጣን ይነሱ ብሎ የመጠየቅ አይነት አይደለም። በእነሱም በኩል ለነገሩ የዩኤፋም ቢሆን በተደጋጋሚ የያዛቸው አቋሞች፣ መጀመሪያ የለቀቃቸው 2 መግለጫዎች፣ በኋላ ከአስቸኳይ ስብሰባው በኋላ የያዘው አቋም ከፊፋ ውድድሮች እወጣለሁ ይሄ ፕሮፖዛል የሚጸድቅ ከሆነ ብቻ ሳይሆን ለውሳኔ የሚቀርብ ከሆነ እወጣለሁ የሚል አቋም ነበር ያንጸባረቀው እንጂ በይፋ እስካሁን ድረስ እንደ ተቋም ያቺን ቃል ሬዚግኔሽን የምትለዋን ቃል አልተጠቀሙ። አሁን እኔ አዝማሚያው ነው ኢምፕሊኬሽኑ ጥቁምታውን ነው የምናየው። አንድ በተደጋጋሚ ከኢንፋንቲኖ በተቃራኒ በመቆም የሚታወቁ የቀድሞ የኖርዌይ የሴቶች ብሔራዊ ቡድን ተጫዋች የነበሩ ሊዝ ክላቬነስ የሚባሉ ከዚህ በፊትም እኛ የጠቀስ ናቸው። በተለይ ደግሞ ለዶናልድ ትራምፕ የፊፋ ፒስ ፕራይዝ የሚባል ወይም የፊፋ የሰላም ሽልማት በተሰጠበት ጊዜ ተጋብዘናል በፊፋ አንድ ትልቅ ሴሚናር ላይ። ለምን እንደሆነ ግን አላወቅንም። በተለይ ደግሞ ለዶናልድ ትራምፕ የሰላም ሽልማት የሚባል ሽልማት ሊሰጣቸው እንደሆነ በጭራሽ አላወቅንም እና በዚህ ምክንያት ፊፋ ኢንቨስቲጌት መደረግ አለበት። በምን ማንዴት ነው አንድ የፊፋ ፕሬዝዳንት ተነስቶ 211 አባል ሀገራት ያሉበትን ትልቅ ከዩኤን በላይ ተወካዮችና አባላት ያሉበትን ትልቅ ተቋም በራሱ የግል መሻት ብቻ ለአንድ ሰው ሊያውም አወዛጋቢ ለሆነ ያ ሽልማት በመሰጠቱ ላይ ብዙ ሰዎች ላይስማሙበት በሚችሉበት አንድ ሰው ላይ እኛን የዛ ነገር አባሪ በማድረግ ተባባሪ በማድረግ ሽልማት መስጠት ኢንቨስቲጌት መደረግ ያለበት ነው የሚል አቋም ነበራቸው። ከዚህ በፊት አንስቼዋለሁ እዚሁ ላይ። እሳቸው የኖርዌይ እግር ኳስ ፌዴሬሽን ፕሬዝዳንት ናቸው። እሳቸው በተደጋጋሚ ጃኒ ኢንፋንቲኖ ከፕሬዝዳንትነቱ አሁን መልቀቅ አለበት የሚል አቋም በግልጽ ያንጸባረቁ እሳቸው ናቸው። ለመጀመሪያ ጊዜ አይደለም። ከዚህ በፊትም ኢንፋንቲኖን በብርቱ በመተቸት የሚታወቁ ናቸው እና በደብዳቤው ላይ ኢንፋንቲኖ አሁኑኑ ከስልጣን ይልቀቁ የሚል ቁልጭ ያለ ነገር ሰፍሮ ባይገኝም ነገር ግን እንደዚህ አይነት አዝማሚያዎች አሉት። በሚቀጥለው ምርጫ በተለይ ሰውየው ለመወዳደር የሚያስቡ ከሆነ ኤክስትራኦርዲናሪ ኤመርጀንሲ ሚቲንግ የሚባል አስቸኳይ ስብሰባ ተጠርቶ በዛ ስብሰባ ከስልጣን እንዲነሱ የማድረግ በሁሉም የህግ አማራጮች ሰውየው ለምርጫ ለመወዳደር የመጨረሻዎቹ እጩዎች እጩነታቸውን የሚያሳውቁት እስከሚቀጥለው ህዳር ድረስ ነው። እስከ ቅርብ ጊዜ ድረስ እስከ ዓለም ዋንጫው የፍጻሜ ጨዋታ ድረስ እስከ ሐምሌ መጀመሪያ እስከ ጁላይ አጋማሽ ድረስ ባለው ኢንፋንቲኖ ከ200 በላይ አባል ሀገራት ድጋፍ ነበራቸው። ሌላ ኢንፋንቲኖን የማሸነፍ ተስፋ አለኝ ብሎ ራሱን እጩ ሊያደርግ የተዘጋጀ አንድም ሰው አልነበር። ስለዚህ ፎርማሊቲ ነበር የሚቀጥለው የፊፋ ምርጫ መደረግ ስላለበት የሚደረግ እንጂ በጭብጨባ ብቻ ፕሬዝዳንት ሆነው የሚመረጡበት እድል ነበራቸው። አሁን ይሄንን የፓንዶራ ቦክስ የከፈቱት ከዛ በኋላ ነው። አሁን በጣም አጠራጣሪ በፕሬዝዳንትነታቸው በድጋሚ መቆየታቸው ብቻ ሳይሆን እስከሚቀጥለው ምርጫ የመቆየታቸውን ጉዳይ ትልቅ ውጥረት ውስጥ የገባው ሰውየው እስካሁን ድረስ ከስልጣን የመነሳት ፍላጎታቸውን እያሳዩ አይደለም። ግን ሶስቱ ኮንፌዴሬሽኖች አሁን የጠቀስኳቸው የእስያ የሰሜን አሜሪካና የካሪቢያን ሀገራት እግር ኳስ ኮንፌዴሬሽን እና በተለይ ዩኤፋ ላይ ሰውየው በዚህ ኮሚትመንት የሚቀጥሉ ከሆነና በሚቀጥለው ምርጫ እወዳደራለሁ እንኳን ካሉ ኒውክሊየር ኦፕሽን ወደሚባለው ይሄዳሉ ነው እየተባለ ያለው። ኒውክሊየር ኦፕሽን ማለት እነዚህ 3 ኮንፌዴሬሽኖች ብቻ የራሳቸውን ውድድር ወደ ማዘጋጀት ይሄዳሉ ማለት ነው። አሁን በሚቀጥለው ወር የሚደረግ የሴቶች ከ20 ዓመት በታች የዓለም ዋንጫ አለ በፖላንድ የሚስተናገድ። አሁን በጣም ትልቅ ጭንቀት ተፈጥሯል ለፖላንዶች። ምክንያቱም ፖላንድ ዩኤፋ ስር ያለ ሜምበር አሶሲዬሽን ወይም ፌዴሬሽን ነው። ውድድሩ ደግሞ የፊፋ ውድድር ነው። በዩኤፋና ቅድም በጠቀስኳቸው ሁለቱ ሌሎች ግዙፍ ኮንፌዴሬሽኖች በኩል ያለው አቋም ደግሞ ሰውየው በሚቀጥለው ለምሳሌ አንድ እንዲደረስ የሚፈልጉበት ኮምፕሮማይዝ አልወዳደርም፣ አሁን ሪዛይን እንዲያደርጉ ነው የሚፈልጉት። ሰውየው አሁኑኑ ከስልጣን እንዲነሱ
ባይሆን እንኳን በሚቀጥለው ምርጫ እንደማይወዳደሩ እንዲያሳውቁ ከዚህ በኋላ ከ6 ከ7 ወር በላይ በፊፋ ፕሬዝዳንትነት እንደማይቆዩ ዋስትና ይፈልጋሉ። ካልሆነ ወደ ኒውክሊየር ኦፕሽን እንሄዳለን፣ የራሳችንን ውድድር ተገንጣይ ውድድር ብሬክ አዌይ ኮምፒቲሽን የሚባለውን እናደርጋለን ነው። ስለዚህ የሚቀጥለው አሁን በቅርብ ጊዜ የወጣቶች ውድድር አለ፣ የሴቶቹ ከ20 ዓመት በታች ውድድር አለ፣ በወንዶቹም በሴቶቹም ተከታታይ ወራት የሚደረጉ የእድሜ እርከን ውድድሮች አሉ። እነዛ ውድድሮች ላይ ፖላንድ ምንድን የምታደርገው የሚለው አይታወቅም። እንግዲህ እንደዛ የሚሆን ከሆነ አንደኛው ፖላንድ ዩኤፋ ሀገር ነች፣ አስተናጋጅ ነች። ስለዚህ ብዙ ያልጠራ ነገር ያለ ይመስላል። እና ደግሞ ዩኤፋ የሌለበት ውድድር ብቻውን እንደ ኮንፌዴሬሽን ተነጥሎ እንኳን ዩኤፋ አልወዳደርም ቢል ዩኤፋ ከሌለ አንደኛ የፊፋ ምንድነው የገንዘብ የፋይናንስ የደም ስር ነው። የአውሮፓ ሜንስትሪም ፉትቦል ያለው አውሮፓ ውስጥ ነው። ተወደደም ተጠላም ትልልቆቹ ክለቦች፣ ትልልቆቹ ተጫዋቾች፣ ትልልቆቹ የእግር ኳስ ሀገራት በቅርብ ጊዜ ዓለም ዋንጫን ዶሚኔት እያደረገው ያሉ በታሪክም እንደዚሁ በጠቅላላ ፊፋ ዩኤፋ የሌለበትን ሜጀር ውድድር ሊያስተናግድ አይችልም። ግን አሁን ዩኤፋ ብቻም አይደለም፣ ግን ሌሎችም ነው እንዲህ አይነት ወደ ኒውክሊየር ኦፕሽን እንሄዳለን እያሉ ያሉት እና እንግዲህ ከሴፕቴምበር 5 ጀምሮ ነው በአውሮፓ ምድር ይደረጋል፣ በፖላንድ ይከናወናል ተብሎ የነበረው። አሁን በጣም ቅርብ ጊዜ ነው፣ ሴፕቴምበር 5 ከወር ያነሰ ጊዜ ነው የቀረው እና በዛ መሀል የሆነ አይነት መስማማት ላይ ካልተደረሰ ያ ውድድር ይደረጋል ወይ? የሚደረግ ከሆነ በየትኛው ሞደስ ኦፕራንዲ ነው የሚደረገው? በፊፋ ስር ነው የሚደረገው ወይስ እነዚህ ሶስት ተገንጣይ ከፊፋ ውድድር እንወጣለን የኒውክሊየር ኦፕሽን እንከተላለን? ይህንን ኮሚትመንት ከፕሬዝደንቱ እስካላገኘን ድረስ አሁን ወይም ኢሚዲየት ሬዚግኔሽን የሚባለውን አሁኑኑ ከስልጣን መልቀቅን ወይም በሚቀጥለው ምርጫ ቃል ገባለሁ አልወዳደርም ብሎ ይፋ ማድረግን ከሁለቱ አንዱን አቋም የማይዙ ከሆነ ወደ እንደዚህ አይነት አማራጭ እንሄዳለን ነው እያሉ ያሉት እና ስለዚህ አሁን ለተጫዋቾች ምን አይነት አስቸጋሪ ጊዜ፣ ለአሰልጣኞች ምን አይነት አስቸጋሪ ጊዜ እንደሆነ ማሰብ በገመት ይቻላል። ውድድሩ መደረጉ አለመደረጉ ከ3 ሳምንት በኋላ የሚደረግ ውድድርን በተመለከተ ምንም አይነት ክላሪቲ የለም ማለት ነው። ስለዚህ እዚህ ውድድር ላይ ለመጫወት እየተዘጋጁ ያሉ ተጫዋቾች፣ ቡድናቸውን እያዘጋጁ ያሉ አሰልጣኞችና ፌዴሬሽኖች ምንድነው ትልቅ እንጥልጥል ላይ ትልቅ ሊምቦ ላይ ይሆናሉ ማለት ነው። ግን ደግሞ ወደ ቁጥሩ ከሄድን አሁን ይሄ ጸረ ኢንፋንቲኖ እሳቸውን ከስልጣን የመፈንቀል ፍላጎት ያለው ብሎክ ጥምረት በቁጥር ብቻ የምናየው ከሆነና በእርግጥ እያንዳንዱ ፌዴሬሽን አንድ ድምጽ ነው ያለው። ስለዚህ እንደ ኮንፌዴሬሽን አይደለም ቴክኒካሊ የምትመርጨው፣ እያንዳንዱ ሜምበር አሶሲዬሽን ነው የሚመርጠው ከኔፓል በስተቀር። ኔፓል አሁን በፊፋ ስለታገደች 210 ናቸው ድምጽ መስጠት የሚችሉት። እስከዛ ድረስ ያ ለጊዜው የተቀመጠባት እገዳ እስካልተነሳላት ድረስ ከዚህ ውስጥ 106ቱን የሚያገኝ እጩ ሲምፕል ማጆሪቲ በሚባለው 50 ሲደመር 1 ስለሚያገኝ ከአጋማሽ በላይ ስለሚያገኝ ፕሬዝዳንት ይሆናል ማለት ነው። አሁን ያለው ብሎክ ግን አሁን ቅድሜ የጠቀስኩት ሶስቱ ኮንፌዴሬሽኖች እንዲህ አይነት አቋም አንጸባርቀዋል እና ተስማምተው ከኢንፋንቲኖ በተቃራኒ ድምጽ ይሰጣሉ ካልን 136 ነው የሚሆኑት። ከነዚህ መካከል ለኢንፋንቲኖ ድምጽ ሊሰጥ የሚችል ከሌሎች ኮንፌዴሬሽኖችም ከኢንፋንቲኖ በተቃራኒ ሊቆም የሚችል የእግር ኳስ ማህበር ወይ ፌዴሬሽን ሊኖር እንደሚችል ከግምት አስገብተን ግን አሁን ባለው እንኳን ዩኒፋይድ ዩናኒመስ ወይ የተስማማ አቋም አላቸው እነዚህ ኮንፌዴሬሽኖች ኮንካካፍ፣ ዩኤፋ እና ኤፍሲ ካልን 136 ነው የሚሆኑት እና ፕሬዝዳንቱ አይመረጡም። እጩ ልሁን እንኳን ቢሉ አይመረጡም ማለት ነው። ይሄ ማለት የካፍ ሙሉ 54ቱም የኮንሜቦል 10ሩም የኦሺኒያ 11ዱም ተጨማምረው እነዚህ ሁሉ ድምጽ ሰጥተዋቸው 50+1 አይደርሱም፣ ሲምፕል ማጆሪቲ ላይ አይደርሱም። እና ይሄው አቋም የሚጸና ከሆነ እንግዲህ ያው ነገሩ ምንድነው በየጊዜው ይለዋወጣል፣ ፍሉድ ነው። ሰውየው ደግሞ እንደምታውቂው በፕሬዝዳንትነት ለመቆየት ሁሉንም ጥረት ማድረጋቸው አይቀርም። ብዙ ጊዜ ደግሞ ፕሬዝዳንታዊ እጩዎች በተለይ ስልጣን ላይ ያሉ ኢንካምበንት የሚባሉት በብዙ የፋይናንስ ኢንሴንቲቮች በኃላፊነታቸው ለመቆየት ጥረት ያደርጋሉ። አሁን የትራምፕ ድጋፍ ይጠቅማቸዋል አይጠቅማቸውም አላውቅም። ዶናልድ ትራምፕ በጣም የሳሳ ከሳቸው የፖለቲካ አቅም አንጻር በጣም ስስ የሆነ እሳቸው ከስልጣን የሚነሱ በጣም ትልቅ ስህተት ነው የሚል እንጂ ካልተመረጡ የሚል ዛቻ ወይም ጫና የማሳደር ምንም አይነት ፍላጎት ያለው መግለጫ አይደለም የወጣው። ከስንት ጊዜ ጸጥታ በኋላ ነው የዶናልድ ትራምፕ ድምጽ ከኢንፋንቲኖ ጎን መሆናቸውን የሚያሳይ ድምጽ ሰኞ ዕለት በሶሻል ሚዲያቸው ላይ ተለጥፎ ይታያል። እሱም ግን የማመንታት ድጋፍ የማሳየት ግን
የእሳቸውን የፕሬዝደንትነት ኃይል የስፖርት ፖለቲካ ጠንካራ በመሆኑ ምክንያት በሌሎች ሀገራት ላይ ተጽዕኖ የማሳደር ፍላጎት ያላቸው ሆነው አልተገኙም። ግን እንዳነሳሁት ይሄ የተሟላ አይደለም። 136 ያልኩት በዚህ በደብዳቤው ላይ የተንጸባረቀው በጣም ጠንካራ የሆነ አቋም ኢንፋንቲኖ ከወሰኑና በፕሬዝደንት የምርጫው ላይ ወዳደራለሁ ካሉ እዚሁ ብሎክ ላይ የታየው በደብዳቤው ላይ የተንጸባረቀው ስሜት በምርጫ አዳራሽ ውስጥም የሚንጸባረቅ ከሆነ ሰውየው ግልጽ ነው አያሸንፉም። አሁን ማወቅ ይቻላል። ግን ደግሞ ነገሩ ትንሽ ከዚህ መብራራት አለበት። ምክንያቱም ጂያኒ ኢንፋንቲኖን እንደሚደግፉ የገለጹ ለምሳሌ የእስያ እግር ኳስ ኮንፌዴሬሽን አባላት አሉ። ለምሳሌ ካታር ያለፈው ከዚህኛው የዓለም ዋንጫ በፊት የነበረውን የዓለም ዋንጫ ያስተናገደችው ሀገር፣ ኩዌት፣ ስሪላንካ፣ ሌባኖስ የባለቤታቸው ሀገር ነች እና ፊሊፒንስ። እነዚህ ሀገራት እስያ ውስጥ ያሉ ናቸው፣ ወይም እስያ ውስጥ ያሉ እግር ኳስ ፌዴሬሽኖች ወይም ማህበራት ናቸው። ለዛ ነው ዩናኒሚቲውን የምጠራጠረው። ግን ለሰውየው አንድ ተስፋ ያላቸው የሚመስለው ጉዳዩ እንግዲህ የበለጠ ድምጽ ያገኛሉ ወይ ሰውየው ወደሚለው እስከዛ ድረስ ራሳቸውን ከስልጣን ማያገሉ ከሆነ ወይ ምንድነው በመተማመኛ ድምጽ ነው የሚባለው ቮት ኦፍ ኮንፊደንስ ወይ ኖ ቮት ኦፍ ኮንፊደንስ ነው የሚባለው አንተን በቃ አንተማመንብህም የሚል አቋም ከተያዘ በአስቸኳይ ስብሰባ የሚጠራ ከሆነ በቮት ኦፍ ኖ ኮንፊደንስ ከስልጣናቸው ሊነሱ ይችላሉ። ግን 5 ፌዴሬሽኖች አሉ ደግሞ ሌሎች 8 ኮንፌዴሬሽኖች ናቸው ያሉት እና ማነው ሌሎች ኮንፌዴሬሽኖች አሉ። ለምሳሌ አንዳንድ ኮንፌዴሬሽኖችን በተመለከተ አንዳንድ ጥርጣሬ የሚንጸባረቅባቸው ኮንፌዴሬሽኖች አሉ። እንዳልኩት የካፍንም እርግጠኛ ሆኖ መናገር ያስቸግራል። አሁን አንዳንድ ብዙሃን መገናኛዎች ላይ ብታይ እንደሚባለው አይደለም። ለምሳሌ ቅድም የእስያ እግር ኳስ ኮንፌዴሬሽን ውስጥ የኢንፋንቲኖ ደጋፊ መሆናቸውን በግልጽ ያንጸባረቁ አንዳንድ አባል ፌዴሬሽኖች መኖራቸው እንደተጠበቀ ሆኖ በአፍሪካም በኩል ግን ለወትሮ አፍሪካ ለጆሴፍ ሴብላተር፣ ለጆ ሃቫላንጅ እና ለጃን ኢንፋንቲኖ ባለፉት ጥቂት ምርጫዎች ተነጥሎ ለሌላ እጩ ድምጽ የሰጠ ፌዴሬሽን ባይኖርም እና እንደ ብሎክ ቢሆንም እንደ ኮንፌዴሬሽን እንደ አህጉር ቢሆንም ድምጽ ሲሰጡ የቆዩት አሁን ባለው የተከፋፈለ የስፖርት ፖለቲካ እና ኢንፋንቲኖን በተመለከተ ያለ አቋም ግን 54ቱም የካፍ አባላት ለኢንፋንቲኖ ነው ድምጽ የሚሰጡት ብሎ መደምደም ያስቸግራል። አንዳንድ በቃ ሰውየው መሄድ አለባቸው ብለው የሚያምኑ የካፍ የኮንፌዴሬሽን አባላት አሉ። ግን አሁን አንዳንዱ ጥርጣሬ የባለፈው ይሄ ጉዳይ ከጠረጴዛው ላይ ተነስቷል፣ ይሄ ፕሮፖዛል እና ይቅርታ የሚለው ጉዳይ ኮንሲሊያሰሪ አይደለም፣ በሚያስታርቅ ሁኔታ አይደለም በኢንፋንቲኖ በኩል የተብራራው። ለበጎ ብለን ያሰብነው ነው። ችግሩ ሂደቱ አይደለም። በጣም ችግሩ ሂደቱ ነው። ግን ችግሩ ሂደቱ አይደለም፣ አላማው አይደለም። ለፕራይቬት ኢንቨስተር መሸጥ አይደለም ችግሩ፣ እሱም ችግር አይደለም። ዋናው ችግሩ ኮሚኒኬት የተደረገበት መንገድ ነው ያሉት። ጉዳዩ ኮሚኒኬሽን ጉዳይ ብቻ አይደለም፣ ሁኔታው የተብራራበት ሁኔታ፣ ፕሬዘንት የተደረገበት ሁኔታ ብቻ አይደለም። እንዲያውም አንዱ ቅሬታ ከልብ ስህተት ነበር ብሎ ማመን በፕሬዝደንቱ በኩል አልታየም። እንዲያውም ሰሞኑን አንድ ግልጽ የሆነ ነገር አለ። ከስልጣን የማንሳት ሰውየውን ከስልጣን የመፈንቀል ፍላጎት አለ። ምንም አንድና ሁለት የለውም። በተለይ በዩኤፋ በኩል ያለ መታጠፍ ብረቱ እንደ ጋለ መቀጥቀጥ ፍላጎት አለ። ምንም አይነት የመብረድ ፍላጎት የለም። በቃ ቅርጽ ምናስይዘው አሁን ብረቱን ስንቀጠቅጠው ነው የሚል አቋም አለ። ለዛ ነው ፊፋ እኮ ሰሞኑን የተደራጀ ዘመቻ ተከፍቷል። አሁን ፕሬዝዳንቱ ከስልጣን ላይ የማንሳት ብሎ ስቴትመንት አውጥቷል ፊፋ ራሱ። አሁን ይሄ ኮንሰርትድ ኤፈርት አለ፣ በቃ የተደራጀ ጥረት እየተደረገ ነው የሚል ስቴትመንት ወጥቷል። እኔ በዚህ እስማማለሁ። ግን ደግሞ የምትሰማያቸው ለምሳሌ በስፔን ውስጥ ትራንስፓረንሲ ኤንድ ዴሞክራሲ የሚባል አንድ ተቋም አለ። ትራንስፓረንሲ ኤንድ ዴሞክራሲ ኢን ስፖርት አሶሲዬሽን የሚባል ሚጌል ጋላን በሚባሉ ሰው የሚመራ ከዚህ በፊት የስፔን እግር ኳስ ፌዴሬሽን ፕሬዝደንቶች የነበሩትን አንሄል ማሪያ ቪያርን እና ፔድሮ ሮቻን ከኃላፊነት ያነሳ ነው እና ይሄ ተቋም የራሱን የፌዴሬሽን ፕሬዝደንቶች ከስልጣን ሲያነሳ የተከተላቸው የምርመራ መንገዶች ነበሩ እና ይሄንኑ ስልት እኚህ ጣሊያን ስዊዘርላንዳዊ የዓለም እግር ኳስ ዋናው ሰው የፊፋ ፕሬዝደንት የሆኑት ሰው ላይ በተለያዩ ጉዳዮች ላይ የመመርመር ፍላጎት አለኝ ብሏል።
አንደኛው የዓለም ዋንጫ የስርጭት መብት እንዴት ነው የተገኘው? የብሮድካስቲንግ ራይት ከዛ ለዶናልድ ትራምፕ የተሰጠው የተፈጠረው እና በኋላ ለዶናልድ ትራምፕ የሽልማት እንዲሰጥ የተደረገው እንዴት ነው? የባሎጉን ቀይ ካርድ የተሻረው እንዴት ነው? በሚሉት ጉዳዮች ላይ የመመርመር ፍላጎት አለው። እንግዲህ አሁን ቅድም እንደጠቀስኩት የፊፋ ሊደርሺፕ ጥቅል አገላለጽ ሁሉንም አባላት የሚመለከት ሲሆን 8ቱ ምክትል ፕሬዝደንቶቻቸውና የፊፋ ጄኔራል ሴክሬታሪ ጭምር ማያውቁት ከሆነ የፊፋ ሊደርሺፕ ምናምን ካልሽ ሁሉንም ሰዎች እንደሚመለከት ሊመስል ይችላል። አንድ ሰው ነው የሚመለከተው ነገሩ፣ ጂያኒ ኢንፋንቲኖ ነው የሚመለከተው። ለዛ ነው ዲሴፕቲቭሊ ብሮክ አወር ትረስት በማታለል እምነታችንን አጉድሏል በሚል የተገለጸው። አሁን እንግዲህ በጋላን በሚባሉት ሰው የቀረበው የ23 ገጽ ኮምፕላይንት የፊፋ የስነ ምግባር ኮሚቴ ኢንቨስቲጌት እንዲያደርግ የሚጠይቅ ነው። ቅድም እንዳልኩት ያቺ አደገኛዋ የመርዝ ብልቃጥ የተከፈተችው ታይምስ ጁላይ 28 የዓለም ዋንጫን 20% ድርሻ ለግል በተለይ ደግሞ ለትራምፕ ቤተሰብ ለመሸጥ መወሰናቸው ይፋ ከተደረገበት ጊዜ ጀምሮ ያኔ ነው እሳቸውም አሁን የፕሬዝደንትነታቸው መሰረት የተናገሩ በኃላፊነት የመቆየታቸው የስልጣናቸው ዋስትና ትልቅ ጥርጣሬ ውስጥ የወደቀው። ጋላን የሚባሉት ሰው ይህንን ፕሮጀክት በተመለከተ ማን ነው የሀሳቡ ጽንሰት ባለቤት? ማን ነው ኮንሲቭ ያደረገው? ሲጀምር አንድ ማን ነው ፕሮሞት ያደረገው? ማን ነው ኮሚሽን የወሰደው? ማን ነው ፕሮጀክቱን በተመለከተ የተደራደረው? እና በምን ማንዴት? ማን በሰጠው ስልጣን? በየትኛው ማንዴት የተደራደረው? ኢንፋንቲኖ የዓለም ዋንጫን ስቴክ ለመሸጥ ሲወስኑ የፊፋ ፕሬዝደንት ናቸው። አዎ፣ ግን እንዲህ ያለ በውድድሩ ታሪክ ለመጀመሪያ ጊዜ ለግል ኢንቨስተር ይህንን ያህል ሼር ለመሸጥና እሳቸው ያሉትን ኢንተርፕራይዝ ለማቋቋም ሲወስኑ በማን ማንዴት ነው ያንን ያደረጉት? ከየት ነው ያገኙት ያንን ማንዴት? ሀሳቡን የማመንጨትም የመሸጥም ኮሚሽን የማድረግም የመደራደር ማንዴት የሰጣቸው ማለት ይህንን ኢንቨስቲጌት ማድረግ እንፈልጋለን። የፊፋ የስነ ምግባር ኮሚቴ ይህንን ጉዳይ መመርመር አለበት፣ ሁሉንም ዶክሜንቶች በማየት ከዛ የፋይናንስ አማካሪዎች፣ የህግ አማካሪዎች እና የኢንቨስትመንት ባንኮች የሚባሉትም የተሳተፉት የትኞቹ ናቸው? በየትኛው ማንዴት፣ በየትኛው የምርጫ ሂደት፣ በየትኛው ክራይቴሪያ ነው የተመረጡት? ለምሳሌ ትራይቭ ካፒታል ሊዲንግ አንከር ኢንቨስተር የተባለው እሱ በምን ተመረጠ? በየትኛው መስፈርት ከሌሎቹ በልጦ? ዋናው ፋይናንሰር የተባለው ጄፒ ሞርጋን የሚባለው ትልቅ ባንክ ነው። ለምን ጄፒ ሞርጋን ተመረጠ? በምን ማንዴት፣ በምን የምርጫ ክራይቴሪያ ከሌሎቹ በልጦ ተመረጠ? ማወቅ እንፈልጋለን። ይሄ ሸፍጥ አለ መሀል ላይ የሚል ነው። ከዛ ኢንቨስተሮች ወይም ፖቴንሻል ኢንቨስተርስ የተባሉ በውይይቶቹ ላይ የተሳተፉት በቀጥታም ይሁን በተዘዋዋሪ ምን አይነት ግንኙነት ነበራቸው ከፕሬዝደንቱ ጋር? የሆነው ባንክ ከሆነ ጋራንቲየር ወይም ፋይናንሰር የሚሆነው ኢንሴንቲቭ ያገኛሉ ወይ? ሰውየው ያንን ጄፒ ሞርጋንን የመረጡ ከሆነ ያንን በማድረጋቸው ምክንያት ከጄፒ ሞርጋን የሚያገኙት ጥቅም አለ ወይ? ኢንሴንቲቭ አለ ወይ? ይህንን ሁሉ እንመረምራለን። ሰውየው ነገር ጫፍ ሳያደርሱ አይመለሱም የሚባሉ ሲኞር ቪያርን ከፕሬዝደንትነት ያነሱ ናቸው። ቅድም ደግሞ እንዳልኩት ሁለተኛውና ዋናው እሳቸው የሚጠቅሱት 23 ገጽ የምርመራ ጥያቄ የቀረበበት ነው። የፊፋ የሰላም ሽልማት ኖቬምበር 5 ባለፈው ዓመት የተሰጣቸው ለዶናልድ ትራምፕ ሲሰጥ ያው እንደምታውቂው የኖቤል የሰላም ሽልማትን እንዲያሸንፉ ቅስቀሳ ያደረጉ ሰው ነበሩ ጂያኒ ኢንፋንቲኖ። ከራሳቸው የስልጣን ወሰን ሄደው አላስፈላጊ የሆነ የኖቤል የሰላም ሽልማት ደግሞ ይፈልጉት ነበር ዶናልድ ትራምፕ በተደጋጋሚ ይህን ሽልማት የሰላም ሰው ነኝ የሚል መልእክት የማስተላለፍ ፍላጎት ስለነበራቸው ያ ሳይሆን ሲቀር ነው የዛ አማራጭ ኦልተርኔቲቭ የፊፋ ፒስ ፕራይዝ ብለው ለሰውየው የሰጧቸው። ግን አሁን ባለው ሁኔታ ክሶቹ እንዳሉ ሆነው ምናልባት የፊፋን የስልጣን ተፈጥሮ የፊፋ ፕሬዝደንሲንም ወይ ፕሬዝደንትነቱንም በሚመለከት አንዳንድ ለውጥ እንዲኖር ሊያስገድድ ይችላል ጭምር እየተባለ ነው። እንግዲህ አሁን እንዳነሳሁት በጣም አስጊው ነገር በቃ ፊፋ ሊከፈል
እና የዩሮኤዥያ ኖርዝ አሜሪካ የሚባለው አውሮፓዎቹ፣ ኤዥያዎቹና ሰሜን አሜሪካዎቹ ከካሪቢያኖቹ ጋር አንድ ላይ የሚሳተፉበት አዲስ ውድድር ሊፈጠር የሚችልበት ፖቴንሻል አለ። ደግሞ ሰዎቹ የሚሉት ጂያኒ ኢንፋንቲኖን ወደ እንደዚህ አይነት እንደፈለግኩ የፈለግኩትን ውሳኔ በተናጠል መወሰን ይችላለሁ የሚል እና የተከማቸ ስልጣን እንዲኖራቸው ያደረገው የፕሬዝደንትነቱ ተፈጥሮ ነው። ስለዚህ አንድ ሰው ለአንድ ለ3 ለ4 ተርም ማለት ለ16 ለ20 ዓመት ምናምን በስልጣን ሊቆይ የሚችልበት የህግ ሁኔታ መገደብ አለበት። እሱ ብቻ ሳይሆን ፕሬዝደንሲው ራሱ ወይም ፕሬዝደንትነቱ ሮቴት መደረግ አለበት። አንድ ሰው 2 ዓመት ብቻ ፕሬዝደንት እየሆነ ምክንያቱም በአንድ ስልጣን ስፍራ ላይ ረጅም ጊዜ የሚቆይ ከሆነ አንድ ሰው እንደፈለገ አዛዥ ናዛዥ መሆን እንዲህ አይነት ውሳኔ ምክንያቱም ለመጀመሪያ ጊዜ አይደለም በፊፋ እንዲህ አይነት ንቅዘት ሲታይ በብላተርም ጊዜ ተመሳሳይ ነገር ታይቷል። በኢንፋንቲኖ ዘመን ይስተካከላል የሚል ተስፋ ነበር። ተመሳሳይ ችግር ታይቷል። በጆዋ ሀቨላንጅም ዘመን ታይቷል። በቀደሙት 3 የፊፋ ፕሬዝዳንቶች ሁሉም ዘለግ ላለ ጊዜ ነው በስልጣን የቆዩት። ስለዚህ ለምሳሌ ሱዴጅ ዜቱንግ ላይ አንደኛው ፕሮፖዛል በእነዚህ 3 ብሎኮች የቀረበው ፕሮፖዛል 6 ኮንቲኔንታል ፕሬዝዳንቶች የ6ቱ የእግር ኳስ ኮንፌዴሬሽኖች ፕሬዝዳንቶች በየ2 ዓመት ስልጣን ሮቴት እንዲያደርጉ የመጠየቅ እና የፊፋ ፕሬዝዳንት ለብቻው የሚወስነው እና በስልጣን በመክረም የሚያደራጀው የሚያከማቸው ኃይል ልክ ኢንፋንቲኖ እንዳደረጉት ለብቻቸው የመደራደር ዋና ሰዎቻቸው ጋስትሮምም ላሞርም ቬንገርም ሌሎችም ሰዎች ሳያውቁት ዋና የሚባሉ ከፊት የሚጠቀሱ 8 ፕሬዝዳንቶቻቸውን ጀምሮ አሁን ባለፈው የቀውስ ስብሰባ ተብሎ ተደርጎ ነበር በሞሮኮ ራባት የሴቶች አፍሪካ ዋንጫ የተደረገ ነው ዋፉ የሚባል ውድድር እና ስዊድናዊ ማቲያስ ግራፍትስትሮም አልነበሩ እዛ ስብሰባ ላይ ኬቨን ላሞር አልነበሩ። አንደኛው 2ኛ የሚባሉ ሰው ናቸው የፊፋ ዋና ጸሐፊ በመሆናቸው ምክንያት አንደኛው 3ኛ የሚባሉ ሰው ናቸው ኬቨን ላሞር። ስንተኛ እንደምንላቸው አላውቅም፣ ግን አርሰን ቬንገርም አልነበሩ። ዋና የሚባሉ ሰዎች ራሳቸውን ከኢንፋንቲኖ የማራቅ ፍላጎት አላቸው። ደጋፊዎች አሏቸው። ለምሳሌ ጣሊያናዊው ሮሚ ጋይ የሚባሉ የጣሊያን የኮርፖሬት አፌርስ የፊፋ የኮርፖሬት አፌርስ ዳይሬክተር የሆኑ ሰው ናቸው። የፕሬዝደንቱ ልዩ አማካሪ የሚባሉ ሌላ ጣሊያናዊ ያሉ ማሪያኖ ጋላቮቲ የሚባሉ እኚህ ሰው ደግሞ በተለይ ለሳውዲ አረቢያ ባላቸው ቅርበት በልዩ ሁኔታ የሚታወቁ ናቸው። አንድ ኢንፋንቲኖ ለረጅም ጊዜ አውቃቸዋለሁ የሚሉ ሰው ኤድሞንድ ኢዞስ የሚባሉ የስዊዝ ሊግ ዳይሬክተር የነበሩ በ1990ዎቹ ኢንፋንቲኖ በእግር ኳስ ቢሮክራሲ ውስጥ ወደ ላይ ከፍ እያሉ በመጡበት ጊዜ አብረዋቸው የነበሩ አንድ ሰው ለእኔ የኮሜርሻል ካምፓኒ የማቋቋም ሀሳብ ያን ያህል መጥፎ ሀሳብ አይመስለኝም፣ ግን ሀሳቡን ለማጸደቅ የሄዱበት መንገድ ግን እኔ ትራምፕ ነኝ ብሎ እንዳመነ ሰው የተደረገ ነው። እንደዚህ አይነት የፖለቲካ ተራራ ላይ ነው ያለሁት ብሎ እንዳመነ ሰው ነው። እኔ የማውቀው ሰው እንደዚህ ያለ የህግ አማካሪ የነበረ ሰው የተጫዋቾች ቀይ ካርድ በእንደዚህ አይነት ሁኔታ በአንድ መሪ ስልጣን ላይ ባለ ከፍ ያለ ስልጣን ወሰን ባለ ፖለቲከኛ ለህግ አማካሪ ለሆነ ሰው በተለይ ሌጋል ካውንስለር ለነበረ ሰው በተለይ የባሎጉን ነገር ማመን አልችልም። እኔ የማውቀው ኢንፋንቲኖ ዛሬ 30 ምናምን ዓመት በፊት የማውቀው ኢንፋንቲኖ ለሱ የመርህ ጉዳይ ስለሆነ ሊደራደርበት አይችልም ነበር። አሁን ሌላ ሰው ተቀይሯል። ትራምፕ ነኝ ብሎ ማሰብ ጀምሯል ማለት ነው። ስለዚህ ምንም አይነት ዲው ፕሮሰስ ያስፈልጋል ብሎ አያምንም፣ ሂደት ያስፈልጋል ብሎ አያምንም ማለት ነው። ለእኔ አዲስ ማላቀው ሰው ነው ይላሉ። ግን ወደ ነገሩ ሰውየው በፕሬዝደንትነት ይቆያሉ ወይ የሚለውን በተመለከተ ያው እንግዲህ የቁጥር ጨዋታ ነው የምንጫወተው። ማነው ቅድም ኔፓልን ጠቅሼ ነበር አይደለም ካልተሳሳትኩ። ኔፓል ነች ማተሳተፈው አሁን ምርጫው ቢደረግ እና እስካሁን የሆነ አይነት አቋም ይዘዋል ተብሎ የሚጠረጠሩ አሉ። እየወጡ ያንን ኢንዶርስመንት ወይም ከዚህ በፊት ለፕሬዝደንቱ ሰጥተነዋል ያሉትን ድጋፍ ያነሱ ፌዴሬሽኖችና ማህበራት መኖራቸው እንደተጠበቀ ሆኖ ግን በጠቅላላው አሁን ድምጽ ቢሰጥ ይሄኛው ፌዴሬሽን
ይሄኛውን እጩ ነው የሚመርጠው ለማለት ያስቸግራል። አንደኛ እጩ የለም፣ ሌላ እጩ የለም እስካሁን ድረስ ከኢንፋንቲኖ ጋር ተገዳዳሪ ነኝ ብሎ የመጣ እጩ የለም። ሀሳብ አላቸው የሚባሉ አሉ። ለምሳሌ የኮንካካፍ ፕሬዚደንት ሊወዳደሩ ይችላሉ እየተባለ ነው። ምናልባት ከዛ በኋላ ሰርፕራይዝ ሊያደርገን የሚችል ሰው ሊመጣ ይችል ይሆናል። ግን እንደው ዝም ብለን ቅድም እንዳልኩት ያንን የሶስቱን ፌዴሬሽኖች ወይ ኮንፌዴሬሽኖች የጋራ አቋም እንደ ፕሬዝደንቱ ላይ እንዳለ አቋም በሳቸው በፕሬዝደንትነት መቆየትና አለመቆየት ላይ በሚቀጥለው ምርጫ በቂ የፕሬዝደንትነት ድምጽ በማግኘት አለማግኘታቸው ላይ እንደ መለኪያ የምንጠቀምበት ከሆነ ፕሬዝደንቱ አይመረጡም። 136 ድምጽ በተቃራኒ ያለባቸው ማለት ነው። ሊጨመር ሊቀነስ የሚችል ይኖራል፣ ፕላስ ኦር ማይነስ ይኖረው ይሆናል። ለምሳሌ ሜክሲኮ ከኮንካካፍ አባል ነች እና ሜክሲኮ የኢንፋንቲኖ ደጋፊ ነች አሁን። ለዛ ነው የሚደመር የሚቀነስ ይኖራል ያልኩት። በኦሺኒያ በኩል በፊጂ ስብሰባ አላቸው፣ አስቸኳይ ስብሰባ እና ነገ ይፋ ይደረጋል የኦሺኒያ አቋም ተብሏል። አሁን አውስትራሊያ የለችበትም። ድሮ አውስትራሊያ እዛ ነበር ትወዳደር የነበረው። ስለዚህ ከነ ፊጂ ጋር ነው የተጫወተች። 32-0 ነው ያሸነፈች። ወደ ዓለም ዋንጫ ትመጣ ነው። አውስትራሊያ መደበኛ የዓለም ዋንጫ ሀገር ነች። አሁንም ቢሆን ግን ወደ ፊፋ ሄዳለች፣ ወደ እስያ እግር ኳስ ኮንፌዴሬሽን ሄዳለች። ግን ሌሎቹ አሉ እና በፊጂ አስቸኳይ ስብሰባ ይደረግና ፕሬዝደንቱም ላይ ኤፍኤፍ ላይም ሰውየው አቋቁመዋለሁ ብለው የነበሩት አቋም ላይም የመጨረሻ አቋም ይዛሉ ተብሎ ይጠበቃል። ደጋፊዎች አሏቸው እንዳነሳሁት በኮንሜቦል በኩል ኮንሜቦል እንዲያውም የሚቀጥለው የዓለም ዋንጫ ሲደረግ በ64 ሀገራት መካከል ይደረግ የሚል ፕሮፖዛል እንዳላቸው እናውቃለን አይደል? እና ይፈልጉታል ኮንሜቦሎች ማለት የላቲን አሜሪካ ሀገራት። ከዛ በኋላ ያለው ላይ ወደ 48 እንዲመለስ ነው የሚፈልጉት ይባላል። ለዚህኛው ለሚቀጥለው ለፊፋ ሴንቸሪ ይሞላዋል፣ አንድ ክፍለ ዘመን ይሞላዋል። 2030 ሲመጣ 3 ጨዋታዎች ብቻ ነው 4 ጨዋታ ነው የሚደረገው። አንድ ጨዋታ በኡሩጓይ፣ አንድ ጨዋታ በፓራጓይ፣ አንድ ጨዋታ በአርጀንቲና ወይም 2 ጨዋታ በአርጀንቲና ይደረጋል። በመጠኑ የማስተናገድ እድል ሊያገኙ ይችሉ ይሆናል። ግን ሁሉም የኮንሜቦል ሀገራት እንዲሳተፉ ስለሚፈልጉ 64 የሚሆኑ ከሆነ የሚቀር አይኖርም ነው ተስፋቸው። ስለዚህ ይፈልጉታል። ለሱ ምን ማለት ነው? ምክንያቱም የኢንፋንቲኖ ፕሮፖዛል በመሆኑ ምክንያት። ግን ሌላኛው ሰውየው ራሳቸውን ካላገለሉ የሚቀጥለው ምርጫ ላይ ወዳደራለሁ ካሉም ከዛ በፊት ሰውየውን ከዛ መንገድ የማስቀረት አንደኛው እድል የፊፋ ካውንስል አባላት የሚባሉ አሉ። 36 አባላት ያሉበት ከ36ቱ 19ኙ ስብሰባ ይጠራ የሚሉ ከሆነ ስብሰባ ይጠራ። 9ኙ የዩኤፋ፣ 7ቱ የእስያ፣ 6ቱ የአፍሪካ፣ 5ቱ ከኮንካካፍ፣ 5ቱ ከኮንሜቦል፣ 3ቱ ከኦሺኒያ ናቸው። ከዛ ራሳቸው ኢንፋንቲኖ የእሳቸው የፊፋ ጀነራል ሴክሬታሪ የሆኑት ስዊድናዊ ግራፍትስትሮም ሌላኛው ነው። 36 ይሆናሉ አንድ ላይ። ከ36 19 የሚጠሩ ከሆነ ያ የኢመርጀንሲ ሚቲንግ የፊፋ ካውንስል ኢመርጀንሲ ሚቲንግ ይጠራል ማለት ነው። እዛ ላይ ሰውየውን ከስልጣን ማንሳት ይቻላል። ይሄኛው ሌላኛው የህግ አካሄድ ነው። ግን ተቀያሪ ነገሮች ያሉት በመሆኑ ምክንያትና ጊዜ በከረመ ቁጥር ደግሞ የሀገራቱ መንግስታት አቋምም የበለጠ ፌዴሬሽኖች ላይ ሊያጠላ ስለሚችል ሊቀያየር ይችላል። ይሄ ነገር ግን ጥረቶች እየተደረጉ ነው ሰውየውን ከስልጣን በቶሎ ለማንሳት። ከዛ ዶናልድ ትራምፕ ድምጻቸውን አሰሙ። በጣም ትልቅ ስህተት ነው የሚሆነው እሳቸውን ከስልጣን ማንሳት። ምክንያቱም ይሄ በቅርብ ጊዜ የተደረገው የዓለም ዋንጫ በታሪክ ምርጡ የዓለም ዋንጫ ነው እና ያለ ኢንፋንቲኖ ደግሞ ተመሳሳይ ዓለም ዋንጫ አይኖራችሁ። ስለዚህ ሰውየውን ከስልጣን ማንሳት ትልቅ ስህተት ነው አሉ። በጣም አስገራሚው ነገር የአንድ ሀገር ጸጥታ ነው፣ የሳውዲ አረቢያ ጸጥታ ነው። ሳውዲ አረቢያ በጣም ወሳኝ የኢንፋንቲኖ አጋር በመሆኗ የምትታወቅ የ2034 የዓለም ዋንጫ ሲደረግ እጩም ተወዳዳሪ ምንም አልነበር። በቃ ሳውዲ አረቢያ የ2034ቱን የዓለም ዋንጫ ታስተናግዳለች የተባለው። ያለፈው የዓለም የክለቦች ዋንጫን ባንክሮል ያደረገው የሳውዲ መንግስት ነው። የዚህኛው የዓለም ዋንጫ ላይ ትልቁ የብሮድካስቲንግ ስምምነት የተፈጸመው ከሳውዲ ጋር። በጣም ብዙ የስፖንሰርሺፕ ስምምነት አላቸው ከሳውዲ ጋር። ከልዑል አልጋ ወራሹም ከመሐመድ ቢን ሰልማንም ጋር ባላቸው ቅርብ ትውውቅ፣ ጓደኝነት፣ ወዳጅነት የሚታወቁ ናቸው። ሳውዲ ግን አሁን የያዘችው አቋም የኒውትራሊቲ አቋም፣ የገለልተኝነት አቋም። አዝማሚያውን አይቶ ወደ አንዱ የመወገን ፍላጎት ያለ ይመስላል። ግን ለትራምፕ የዛሬ 4 ሳምንት የዓለም ዋንጫ ፋይናል በተደረገበት ጊዜ 4 ሳምንት ሆኖ ጊዜው በጣም የሚወጣ እና አብረው አየናቸው ያን ጊዜ። እንዲያውም አይ ከመድረኩ ወረድ በል እንጂ ብለው ገፋ ሲያደርጓቸው አይተን ነበር። ያው
የአሸናፊዎቹ ፎቶግራፍ ምስል ውስጥ የመካተት ፍላጎት ነበራቸው ከሜክሲኮ ጋር። ያኔ የዛሬ ዓመት ከቼልሲ ተጫዋቾች ጋር ፎቶግራፍ ውስጥ አብሮ ሴሌብሬሽን ውስጥ የመካተት ፍላጎት እንደነበራቸው ማለት ነው። ያኔን ያየናቸው። ከዛ በኋላ በግልጽ የሚታወቅ በካሜራ የተያዘ ፐብሊክ የሆነ ግንኙነት አልነበራቸው። ወሬዎች ግን ሰምተን ነበር። ለምሳሌ ታይምስ ትራምፕ በስልጣን እንዲያከርሟቸው እንዲያግዟቸው ይፈልጋሉ፣ ግን ትራምፕ ያናገሯቸው አይደለም እንደዚህ ሚል ወሬ ሰምተን በኋላ ፊፋም ይሄ ፒውር ፋብሪኬሽን የለየለት ፈጠራ ነው ብሎ አስተባብሎት እንደነበር እናስታውሳለን። እና በትራምፕ በኩል ራሳቸውን በጥቂት የማራቅ ፍላጎት ያለ ይመስላል። ማርኮ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስትርም በቅርብ ጊዜ ከኢንፋንቲኖ ጋር ፕሬዚደንቱ የመነጋገር ፍላጎት የላቸው የሚል ስቴትመንት ወጥቷል። ወይም ቃል አቀባዩ ይህንን ተናግረዋል። ፕሬዚደንቱ ከእሳቸው ጋር የመነጋገር ፍላጎት የላቸው። ምክንያቱም ለእሳቸው ደግሞ ለዶናልድ ትራምፕ የሚያሳስባቸው ጉዳይ አለ። የአሜሪካ የመካከለኛው ዘመን ምርጫ ነው የሚባለው የሚድ ተርም ኢሌክሽን የሚባለው እና ይሄ የኢንፋንቲኖ ጉዳይም አሁንም በጣም አነስተኛ ሬቲንግ ነው ያላቸው። የትኛው እናምናለን አላቅም። በኮንሰርቫቲቭ ሚዲያ ሬቲንግ ከሆነ ምናልባት ያንን ላያጡት ይችላሉ። ግን በኢራንም በቬኔዙዌላም በሌሎችም ጉዳዮች ላይ ብዙ ድጋፍ አጥተዋል። ስለዚህ ሁለቱንም ምክር ቤቶች ሊያጡ ይችላሉ የሚቀጥለው የአሜሪካ የሚድተርም ኢሌክሽን በሚደረግበት ጊዜ። ስለዚህ ይህንን ከኢንፋንቲኖም ጋር ከፊፋም ጋር ብዙ መነካካት ለጊዜው አይፈልጉም። ሰው የበለጠ ዋጋ ሊያሳጣቸው የሚችል ደግሞ ዴሞክራቶቹ ቺን እንደ አንድ ድምጽ የማግኛ መሳሪያ ሊጠቀሙባት ይፈልጋሉ። አሁን በጣም ፓወርፉል የሚባሉት በታችኛው ምክር ቤት ያሉት ዴሞክራት ኮንግረስማን ጄሚ ራስኪን የሚባሉ የሜሪላንድ ኮንግረስማን ናቸው። እነሳቸው ሁሉንም ዶክሜንት ማየት ነው የሚፈልገው። አሁን በተለይ ይሄ ኤፍኤፍ የሚባለው ላይ ቅድም የስፔኖቹ እንደጠየቁት አይነት ሁሉንም ዶክሜንቶች ማየት እንፈልገው። ካልሆነ ሰውየው ኮሚቴው ፊት መጥተው ቴስቲፋይ ግሪል መደረግ አለባቸው። ራሳቸው ጂያኒ ኢንፋንቲኖ የሚል አቋም አለ እና ምንም አይነት ዶክሜንት መጥፋት የለበትም። ከጀርባ ያለው ሸፍጥ ሁሉ መታወቅ አለበት ነው። ስለዚህ በስፖርት ውስጥ በጣም ትልቅ የፖለቲካ ባትልም አለ። ዝም ብሎ የስፖርቱ ጉዳይ ብቻ አይደለም። ከዛ ደግሞ የማስተናገድ ፍላጎት ደግሞ ያላቸው አሉ። ኢንፋንቲኖ ሆኖላቸው በስልጣን የሚቆዩ ከሆነ የእሳቸው ቁጣ ማረፊያ እንዳይሆኑ የሚፈልጉ ለምሳሌ ጀማይካ፣ ሜክሲኮ እና ኮስታሪካ የ2031ን የዓለም ዋንጫ ማስተናገድ ይፈልጋሉ የሴቶቹ። ስለዚህ በጥንቃቄ ነው የሚራመዱት። ወደ አዝማሚያ ወደ አጋደለበት ነው መሄድ የሚፈልጉት። አሜሪካኖቹ ራሳቸው ደግሞ 2038 ላይ መልሶ የዓለም ዋንጫው ማስተናገድ ይፈልጋሉ። ያ የሚሆንበት አቬኒው ብሎ አለ ብሎ ያምናሉ። ምክንያቱም እስካሁን ድረስ ባለፉት 20 ዓመታት ፊፋ የተከተለው አንደኛው መርህ ለምሳሌ አውሮፓ ሀገር የዓለም ዋንጫ ያስተናግድ አይደለም። አሁን የሚቀጥሉትን 2 የዓለም ዋንጫዎች እንደ አህጉር አውሮፓ ያስተናግድ፣ ሌላ አህጉር ውስጥ ያለ ሀገር ወይም ሀገራት በጣምራ ነው የሚያስተናግዱት። ስለዚህ ምን ይሆናል መሰለሽ አሜሪካ እንደዛ ከሆነ 2 የዓለም ዋንጫ ያልፋታል ማለት ነው። ግን ደግሞ ሌሎቹ ይቃመሱታል። ለምሳሌ የ2030 የዓለም ዋንጫ ሲደረግ አውሮፓ ውስጥ ይደረጋል፣ ፖርቱጋልና ስፔን ውስጥ፣ አፍሪካ ውስጥ ይደረጋል፣ ሞሮኮ ውስጥ፣ ደቡብ አሜሪካ ውስጥ ይደረጋል። ጥቂት ቢሆንም በአርጀንቲና ውስጥ፣ ኡሩጓይ ውስጥ፣ ፓራጓይ ውስጥ። ስለዚህ ስንት አህጉር ማለት ነው? 2 አህጉር፣ 3 አህጉር፣ 3 አህጉር ላይ ነው የሚደረገው። 2034 ደግሞ እስያ ሳውዲ አረቢያ ስለምታስተናግድ ከዛ 2038 ላይ ስትመጪ 2 የዓለም ዋንጫ ያላስተናገደ አህጉር የሚሆነው አሜሪካና ከዛ ኦሺኒያ ነው የሚሆነው። ኦሺኒያ የዓለም ዋንጫ ተስተናግድ። ስለዚህ አሜሪካኖቹ 2038 ላይ የሚደረገው የዓለም ዋንጫ እንደገና ማስተናገድ ይፈልጋሉ። የኢንፋንቲኖ መቆየት አለመቆየት ለእኛ ምን ማለት ነው የሚለውን ማስላታቸው አይቀርም እና ስለዚህ ብዙ ነገሮች አሉት። ለማንኛውም ግን ኢንፋንቲኖ በጣም በቋፍ ላይ ያሉ ይመስላል። ግን እንዲህ አይነት የፊፋ ፕሬዚደንሲ በተለያዩ ጊዜያት ተለዋዋጭ ባህሪ እንዳለው የሀገራት የአቋም ተለዋዋጭ ባህሪ እንዳለው መገንዘብ ማስታወስም ያስፈልገን ይሆናል። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ
የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።